ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ተመልካቾችም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች ሰዎች ይደርስ ዘንድም ይህንን ቪዲዮ ላይክ በማድረግ እንድትጀምሩት የሚለው ወንድማዊ መልእክቴ ነው። ብዙ ሰዎች በሁለቱ ኢትዮጵያውያን ቁመት ላይ ሲወዛገቡ ይታያል። በተለይ ማነው በቁመት የሚረዝመው ማነው የሚበልጠው በሚል ሐሳብ ሲጨቃጨቁ ይታያል። በመሆኑም ይህንን ነገር በመመልከት መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ እንድትከታተሉኝ ግብዣዬ ነው። አብራችሁን ቆዩም። በመጀመሪያ ደረጃ በኢትዮጵያውያን ዘንድ ቀድሞ ታዋቂ መሆን የቻለው በኦሮሚያ ክልል ምስራቅ ሸዋ ዞን የመቂ ከተማ ነዋሪ የሆነው ነገዎ ጅማ ነበር። በመሆኑም በቁመቱ ርዝማኔ ብዙ ሰዎችን አጃኢብ አስብሏል። በመቀጠልም ከትንሽ ጊዜያት በኋላ ልክ እንደ ነገዎ ጅማ ሁሉ እሱም በቁመቱ ለየት ያለ ረጅም ሰው ተገኘ። ይህም በአማራ ክልል አዊ ብሔረሰብ ዞን ነዋሪ የሆነው ብርሄ ጋሹ ነበር። ታዲያ እነዚህ ሁለት ረጃጅም ሰዎች ታዋቂ ከሆኑበት ጊዜ ጀምሮ ሰዎች በቁመት ርዝማኔ ማን ይበልጣል በሚል እሰጥ አገባ ወይም ክርክር ላይ ይገኛሉ። እንደ እውነቱ ከሆነ የተለያዩ መረጃዎች የተለያዩ ሀሳቦችን ይናገራሉ። በፎቶ ላይ እንደምንመለከተው ነገዎ ጅማ በቁመት በልጦ ይታያል። ይህንንም ፎቶ የተለያዩ የማህበራዊ ሚዲያ ገጾች በፌስቡክ፣ በዩቲዩብ፣ በቴሌግራም ወዘተ በመቀባበል ለህዝብ አሰራጭተውታል። በመሆኑም ብዙ ሰዎች ይህንን ፎቶ በመመልከት ከበርሄ ጋሹ ይልቅ ነገዎ ጅማ ይበልጣል በማለት ደምድመዋል። በሌላ በኩል ሌሎች መረጃዎች እንደሚያመለክቱት ከሆነ በርሄ ጋሹ ነገዎ ጅማን በሰፊ ልዩነት እንደሚበልጠው ይናገራሉ። ለምሳሌ ያህል ብንመለከት ቢቢሲ አማሃሪክ ስለ ሁለቱ ሰዎች ይዞት በወጣው ዘገባ የመቂ ከተማ ነዋሪ የሆነው ነገዎ ጅማ የሚረዝመው 2 ሜትር ከ25 ሳንቲሜትር ሲሆን በርሄ ጋሹ ግን በ35 ሴንቲሜትር በመብለጥ 2 ሜትር ከ50 እንደሚረዝምና በቁመትም እንደሚበልጠው ይነገራል። በመሆኑም በርሄ ጋሹ ይረዝማል ወይም ይበልጣል ብለው የሚከራከሩ ሰዎች ይህንን የቢቢሲ አማሃሪክን ዘገባ በማስረጃነት በማቅረብ በማህበራዊ ሚዲያ የተሰራጨው የሁለቱ ሰዎች ፎቶ ፎቶሾፕ ነው ወይም ሐሰተኛ ቅንብር ነው፣ ሆን ተብሎ ነገዎ ጅማ እንዲረዝም ተደርጎ የተሰራ የውሸት ፎቶ ነው በማለት ይከራከራሉ። አሁን ደግሞ እስቲ ስለ ሁለቱ ረጃጅም ኢትዮጵያውያን ጥቂት ነገር እንመልከት። ነገዎ ጅማ እድሜው 24 ሲሆን በርሄ ጋሹ ደግሞ 38 ዓመት ላይ ደርሷል። በመሆኑም ነገዎ ወጣት ስለሆነ በቁመት ሊጨምር ይችላል የሚሉ ሰዎች አሉ። ነገዎ የሚለብሰው ጫማ 54 ቁጥር ሲሆን በርሄ ግን በህይወቱ ጫማ ለብሶ አያውቅም። ስለ በርሄ ጋሹ የህይወት ታሪክ ጥቂት ነገር ልበላችሁ። ይህ ቁመተ ረጅም ሰው ነዋሪነቱ አዊ ብሔረሰብ ዞን ፋግታ ለኮማ ወረዳ ድማማ አንገርፋ ቀበሌ ነው። አንገርፍ ጊዮርጊስ በምትባል ልዩ ጎጥ ሕፃን እያለ ከጓደኞቹ የተለየ አልነበረም። በርሄ ቁመቱ የተመዘዘ መሆኑን ያወቀው 6 ዓመት ከሆነው በኋላ ነው። ከዚያማ ማን በስሙ ይጥራው፣ በርሄ ተረስቶ ዛፉ ዝግባው ሆነ መጠሪያው። እሱም ቢሆን ራሱን ሲያስበው ከገበያውም ከአካባቢው ሰውም ልዩ መሆኑን ይሰማው ጀመር። ሰው በታች እያለ እኔ በፈረስ ላይ ሆኜ እንደሚሄድ ነው የሚታየው ሲል ይገልጻል። እየዋለ እያደረ ደግሞ ችግር መጣ።
ስራ መስራት አልቻለም። ማረስ ፈተና ሆነ። ለገበሬዎቹ የሚስማማው ሞፈርና ቀንበር በርሄን አስጎነበሰው። በአጠቃላይ የዚህ ሰው ፈተና እጅግ በጣም ብዙ ነበሩ። የሚበቃው ልብስ ለማግኘት ይቸገራል። በልኩ የሚሆን ጫማ የለም። በሰዎች ዘንድ ልዩነትን ፈጥሮበታል። አሁን ደግሞ ትኩረታችንን ወደ ነገው ጅማ እንመልስ። የ24 ዓመቱ ወጣት የሚሆነውን ጫማና አልባሳት ማግኘት እንዲሁም የህዝብ ትራንስፖርት መጠቀም እንደከበደው ይናገራል። በሰውነቱ ግዝፈት ምክንያት ልብስ ማሰፋትም ሆነ የህዝብ ትራንስፖርት አገልግሎት ሲጠቀም 2 እጥፍ እንደሚከፍል ይናገራል። ነገዎ ሲናገር ቁመቴ መጨመር የጀመረው ከ2005 ጀምሮ ነው። በቀጣዮቹ 3 ዓመታት ቁመቴ በጣም በፍጥነት መጨመር ጀመረ ይላል። እንደ ቢቢሲ አምሃሪክ ዘገባ ከሆነ የ24 ዓመቱ ወጣት ቁመት 2 ሜትር ከ25 ሴንቲሜትር የደረሰ ሲሆን አሁን ቁመቱ ከእድሜው ጋር እየጨመረ እንደሆነ ይናገራል። አሁን ደግሞ የሰዎችን አስተያየት እንመልከት። ነገዎ ቁመቱ ከሌሎች የተለየ ከሆነ በኋላ የሰዎች ትኩረት ውስጥ መግባቱን ይናገራል። ቁመቴ የተለየ ሲሆን ሰው አይኑን እኔ ላይ አደረገም። በዚህ ምክንያት እኔ ራሴ ለጥቂት ዓመታት እረፍት ይሰማኝ ነበር በማለት ቁመቱ ያስከተለበትን ተጽዕኖ ይናገራል። አንዳንድ ሰዎች ቁመቴን በተመለከተ የሚሏቸው ነገሮች ወደ ውጭ ወጥቼ ከጓደኞች ጋር እንዳልውልና እንዳልንቀሳቀስ አድርጎኛል በማለት ከሰዎች ራሱን በመራቅ ለብቻ መሆን ይመርጥ እንደነበር ያስታውሳል። በትምህርት ቤት የነበረው ሁኔታ ተመሳሳይ እንደነበረና በህመም ምክንያት ትምህርቱን ከ8ኛ ክፍል ለማቋረጥ ተገዷል። ወጣት ነገዎ ተማሪ ሳለ ጭንቅላቱ ላይ እጢ ወጥቶበት በህመሙ ምክንያት መራመድ አቅቶት ነበር። ያ ህመም እጅግ በጣም ነው የጎዳኝ። በእግሬ እየተራመድኩ መሄድ እንኳን አቅቶኝ ነበር። 2010 ላይ ሐኪም ጋር ሄጄ ለ2 ዓመት ህክምና ስከታተል ነበር። ነገዎ በጥቁር አንበሳ ሆስፒታል ህክምናውን ተከታትሎ ጨርሶ ከወጣ በኋላ በራስ መተማመኑ መጨመሩንና ይሰማው የነበረው የሀፍረት መቅረቱን ይናገራል። ሰዎች ከሚሰበሰቡበት ቦታ ራሴን ማራቅና ማፈር ትቻለሁ። ቁጡና ብስጩነቴ ቀርቶ አሁን ተረጋግቻለሁ በማለት ይናገራል። ወጣት ነገዎ በቁመቱ ምክንያት በርካታ ማህበራዊ ፈተናዎች እንዳጋጠሙት ይናገራል። ወጣቱ መስራት ባለመቻሉ በወላጆቹ ድጋፍ ህይወትን እየገፋ እንደሆነ ይናገራል።